ሰላም ተማሪዎች እንዴት ናችሁ? ከፊዚክስ ትምህርቶች ውስጥ ቱ ዳይሜንሽናል ሞሽን የሚለው ቻፕተር ላይ ደርሰናል። ቱ ዳይሜንሽናል ሞሽን የሚለውን ሐሳብ ስናነሳ በዋናነት ስለ ኪኔማቲክስ እናወራለን። ስለ ኪኔማቲክስ እናወራ ደግሞ ወደ ዋናው ርዕስ ወደ መጀመሪያው ስንመጣ ስለ ሜካኒክስ እናወራለን ማለት ነው። ያው ከዚህ በፊት ፊዚክስ ስለምን እንደሚያጠና አውርተናል አይደለ? ፊዚክስ ሜንሊ ስለ ሎስ ኦፍ ኔቸር ስለ ተፈጥሮ ህግጋት የሚያጠና የሳይንስ ዘርፍ እንደሆነ አይተናል። ስለዚህ ፊዚክስ የሚባለው ፊልድ በውስጡ የተለያዩ ነገሮችን ይይዛል። እኛ አሁን የምናየው ሜካኒክስ የተባለውን አንዱን የፊዚክስ ብራንች ይሆናል ማለት ነው። ሶ ሜካኒክስ is a part of physics ነው that studies about the relationship among force, matter and motion። ስለዚህ ከፊዚክስ ፓርት ውስጥ ከፊዚክስ ፊልድ ውስጥ በፎርስ በማተር እና በሞሽን መካከል እርስ በርሳቸው ያላቸውን ግንኙነት የሚያጠና የፊዚክስ ፊልድ ምን ይባላል ማለት ነው? ሜካኒክስ ይባላል ማለት ነው። ስለዚህ ይሄ ሜካኒክስ የሚባለው ነገር ስንት ነገር ይዛል? ሜንሊ ሁለት ነገር ይዛል ማለት ነው። አንደኛው ኪኔማቲክስ ነው፣ ሁለተኛው ደግሞ ዳይናሚክስ ነው ማለት ነው። እዚህ ጋር ኪኔማቲክስ እና ዳይናሚክስ ተብሎ የተገለጸው ማለት ነው። አሁን ይሄኛው ዩኒት ስለምንድን ነው የሚያተኩረው? ስለ ኪኔማቲክስ ነው። ነገር ግን ሁለቱንም ዋና ዋና ሐሳባቸውን ለመረዳት እንሞክራለን። Kinematics is a part of physics or it's a part of mechanics also that studies the relationship among displacement, velocity, acceleration and time of a moving body. Kinematics ከቃሉ እንደምንረዳው ምን አለ? ሙቭመንት አለ አይደለ? ስለዚህ ያ ሙቭ የሚያረጋው ቦዲ ዲስፕሌስመንት ይኖረዋል፣ ቬሎሲቲ ይኖረዋል፣ አክሰለሬሽን ይኖረዋል፣ የሚንቀሳቀስበት ደግሞ ታይም ይኖረዋል አይደለ? ስለዚህ በእነዚህ መካከል ያለውን ሪሌሽንሺፕ የሚያጠናው የሜካኒክስ ዘርፍ ምን ይባላል? ኪኔማቲክስ ይባላል ማለት ነው። ቤዚካሊ ሜካኒክስ ሲባል እንደ አጠቃላይ እንዴት ነው ኦብጀክቶች ሙቭ የሚያደርጉት? እንዴት ነው የሆነ ኤክስተርናል ፎርስ ቢያጋጥማቸው ለዛ ኤክስተርናል ፎርስ እንዴት ነው ሪስፖንድ የሚያደርጉት? ምንድነው ያንን ሞሽን አፌክት የሚያደርገው የሚለውን ነው የሚያጠናው። ኪኔማቲክስ በሌላ መንገድ መግለጽ ከፈለግን describing motion without concerning force ማለት ነው። ስለዚህ አንድን ኦብጀክት ሙቭ እንዲያረግ ኢን ሞሽን እንዲሆን የሚያደርገው ፎርስ ነው አይደለ? ያንን ፎርስ ምን አናረጋውም? ስለ ኪኔማቲክስ ስናስብ ያንን አናስቡም። ስለ ፎርስ ኮንሰርን የለውም ማለት ነው። that means የዛ ሞሽን ኮዙ ፎርስ ነው የሚለውን ሐሳብ ጥሎ ነው ስለ እነዚህ ስለ ዲስፕሌስመንት፣ ቬሎሲቲ፣ አክሰለሬሽን ኤንድ ታይም ኦፍ ቦዲ የሚያጠናው ማለት ነው። ሶ ኪኔማቲክስ ባጭሩ ዲስክራይቢንግ ሞሽን ዊዛውት ኮንሰርኒንግ ፎርስ ማለት ነው። ኮዙን ረስተን ስለ እነዚህ ነገሮች ነው የምናጠናው ማለት ነው። ኪኔማቲክስ come from the Greek word kinema ማለት motion without concerning its cause that is force ማለት ነው። ያው እዚህ ጋር የገለጽኩትን ሐሳብ ነው ያነሳው ማለት ነው። ስለዚህ ዳይናሚክስ ስለምንድን ነው የሚያጠናው ካለን ያው ስለ ኪኔማቲክስ አሁን ስላነሳን ስለ ዳይናሚክስ ለማንሳት ዳይናሚክስ it is the study of cause of motion ነው። አሁን በኪኔማቲክስ ጊዜ የሞሽኑ ኮዝ ምንድነው? always አንድ ነገር እንዲንቀሳቀስ የሚያደርገው ፎርስ ነው አይደለ? without concerning force ነው ኪኔማቲክስ። whereas dynamics ግን the study of cause of motion ስለዛ ሞሽን ኮዝ ነው የሚያጠናው። የሞሽኑ ኮዝ ምንድነው? ፎርስ ማለት ነው። ሲምፕሊ ዳይናሚክስ ስለ ፎርስ ነው የሚያጠናው። ስለዚህ ስለዛ ሞሽን ሲያወራ ምኑን አይረሳም ማለት ነው? ኮዙን አይረሳም ማለት ነው። ያ ነው ልዩነቱ ኪኔማቲክስ ኤንድ ዳይናሚክስ ማለት ነው። ስለዚህ አሁን ለ2D ሞሽን የምንለው ወይም 2 ዳይሜንሽናል ሞሽን የምንለው ኤግዛምፕሎችን እናንሳ። የመጀመሪያው ኤግዛምፕል እዚህ ጋር የተገለጸው studying the motion of a football without concerning what forces cause or changes its motion። ስለሆነ ኳስ ጨዋታ እያወራን ለምሳሌ a ball kicked by a football player አሁን አንድ ኳስ ተጫዋች ኳሱን ሲመታው ብለን ያንን ሞሽን ዲስክራይብ ስናረግ ያው ፎርስ ነው አይደለ? ቦሉ ላይ አፕላይ አድርጎ ኳሱን የመታው ነገር ግን ያንን ፎርስ ምን አናረገው?
ኮንሰርናችን አይደለም ፎርስ ኢን ካይኔማቲክስ ላይ ማለት ነው። ስለዚህ አንዱ ኤግዛምፕል ለ2D ሞሽን ይሄ ነው። ሁለተኛው the orbital of motion of planets የፕላኔቶች ሙቭመንትንም ዩኒት 1 ላይ በደንብ አይተናል አይደለ? እንዴት ምን አይነት ፎርሶች ናቸው እዛ ኦርቢታል ላይ እንዲቆያ የሚያደርጉት የሚሉትን ሌሎች ነጥቦች አንስተናል። እዚህ ጋር ግን ማውራት የፈለግነው ስለ ሞሽኑ ነው፣ ስለ እንቅስቃሴው ነው። ሌላው ደግሞ ባይስክል ራውንዲንግ የከርቭ የሆነ ባይስክል የሆነ ከርቭ ራውንድ ሲያደርግ ይሄን አይነት ሞሽን two dimensional motion ነው። rotation of wheels of a car የመኪና ጎማዎች ማለት ነው፣ ሮቴት ማድረግ መሽከርከር። እነዚህን ሁላ ለ2D ሞሽን ኤግዛምፕል አድርገን መውሰድ እንችላለን ማለት ነው። ፕሮጀክታይል ሞሽን ሲባል ብዙ ለእናንተ አዲስ ላይሆን ይችላል አይደለ? 11ኛ ክፍል ላይ ከኪኔማቲክስ የሚባለው ዩኒት ላይ ስለነበረ በድጋሚ እዚህ ላይ መጥቷል። ምናልባት መጨረሻ ላይ ነው አንዳንድ የሚለዩት ነጥቦች አሉ። ተመሳሳይ ነገሮች ነው የሚነሱት ልክ 11ኛ ክፍል ላይ እንዳሉት ማለት ነው። እዚህ ፕሮጀክታይል ሞሽንን ለማየት እንሞክር። ፕሮጀክታይል ከሚለው ከስያሜው ስንነሳ it is a body which is in flight through the air but is not driven on its way by any fuel ነው የሚለው። የሆነ ቦዲ ምን ላይ ነው? ፍላይት ላይ ነው፣ ተነስቷል through the air ማለት ነው። ነገር ግን በምንም አይነት ፊውል ያው የሚለው ኖርማሊ ድራይቭ የሚያደርገው ምንም ነገር ሳይኖር ሲቀር ማለት ነው። ስለዚህ ይሄን አይነት ቦዲ it's in a projectile motion ነው እንላለን ማለት ነው። ስለዚህ ፍላይት የሚያደርገው ምንም አይነት ድራይቭ የሚያደርገው ሌላ የሆነ ፎርስ የለም ማለት ነው። ስለዚህ ይሄ በዚህ ፕሮጀክታይል ሞሽን ጊዜ ሙቭመንት አለው አይደለ? ለምሳሌ አንድ ኳስ ተመቶ መሬት ላይ እስኪያልፍ ድረስ ያን ፎሎ የሚያደርገው ፓስ ትራጀክተሪ ይባላል። ፎሎ የሚያደርገው ፓዙ ማለት ነው። እሺ ምንድነው ኤግዛምፕሉ ለፕሮጀክታይል ሞሽን? the motion of a ball kicked by a football player has observed projectile motion የአንድ ኳስ ተጫዋች ኳሱን ኪክ ሲያደርገው ሲመታው ቦሉ የሚኖረው ሙቭመንት ያን አይነት ሙቭመንት ምን አይነት ሙቭመንት ነው? ፕሮጀክታይል ሞሽን ነው ማለት ነው። ስለዚህ ሌላ ምን ኤግዛምፕል ሊሆን ይችላል? ከሽጉጥ ሲተኮስ ጥይቱ ሲወጣ ማለት ነው። ወይ ደግሞ ሮኬት ሲተኮስ ፊውሉ ኤግዞስትድ ከሆነ በኋላ ወይ ደግሞ የሆነ ነገር ከኤርፕሌን ላይ ድሮፕድ ቢሆን የሆነ ነገር ቦል የሆነ ለምሳሌ ወደ ላይ ብንወረወር እንደዚህ አይነት ሞሽኖች ሁሉ ፕሮጀክታይል ሞሽኖች ናቸው። ስለዚህ አንድ ፍላይት ላይ ከሆነ በኋላ through the air ሌላ ምንም ድራይቭ የሚያደርገው ፎርስ የለም፣ ድራይቭ የሚያደርገው ነገር የለም ማለት ነው። ሞሽኑን እንዲቀጥል የሚያደርገው ነገር የለም ኤክሰፕት ግራቪቲ ማለት ነው። ስለዚህ በኢሳክ በኋላ እናየዋለን ፕሮፐርቲውን ኤር ሬዚስታንስን ኢግኖር አድርገን ምናምን የሚሉትን በኋላ ፕሮፐርቲዎች እናነሳለን። ያው ኤግዛምፕል እዚህ ጋር ተቀምጧል። the motion of a ball kicked by a football player has observed projectile motion ብሎ ይሄን ነው ዲያግራሙን ያነሳውት ከመጽሐፍ ላይ ነው። the ball moves in a curved path and returns to the ground አይደለ? ኳሱ ተመታ then ተመለሰ አይደለ? ይሄ ፓዙ ትራጀክተሪ ነው የሚባለው፣ ሞሽኑ ደግሞ ፕሮጀክታይል ሞሽን ነው የሚባለው ማለት ነው። ያው a bullet fired from a gun, the flight of a golf ball ምናምን ያው ጎልፍ ጨዋታ ታውቃላችሁ አይደለ? ያ ቦል መጥቶ ድጋሚ ወደ ግራውንድ ሪተርን ሲያደርግ ማለት ነው። that we call this ፕሮጀክታይል ሞሽን ማለት ነው። ስለዚህ ለፕሮጀክታይል ሞሽን ብዙ አስዩም የምናደርጋቸው ነገሮች አሉን። መጽሐፍ ላይ ያለውንም ከ11ኛ ክፍል አንዳንድ ነገሮችንም ጨማምሬ አምጥቻችኋለሁ። so for a projectile motion we assume acceleration due to gravity as constant and air resistance to be negligible። ስለዚህ acceleration due to gravity ያው 9.8 ሜትር ፐር ሰከንድ ምንለው እንደ ኮንስታንት እንወስደዋለን። ያው air resistance ምን እናደርጋለን? ኢግኖር እናደርጋለን ማለት ነው። ያው አለ ነገር ግን ለካልኩሌሽን ኢግኖር እናደርጋለን ማለት ነው። ኤር ሬዚስታንስ የሚባል ነገር ፕሮጀክታይል ሞሽን ላይ የለም ማለት ነው። ስለዚህ ሁለት አይነት ሞሽን ነው የሚኖረው አይደለ? ፕሮጀክታይል ሞሽን ያው አፕዋርድ ሞሽን ይኖረዋል ላይክ ማክሲመም ሄት ስኪደርስ ድረስ። ከዛ በኋላ ደግሞ ግራውንድ ላይ ስኪደርስ ደግሞ ዳውንዋርድ ሞሽን ይኖረዋል አይደለ? እዚህ ላይ እንዳየነው ዲስ ኢዝ አካባቢ አፕዋርድ ሞሽን ይኖረዋል፣ ከዛ በኋላ ዳውንዋርድ ሞሽን ይኖረዋል። ስለዚህ ሁለት አይነት ሞሽን ያለው ፎር አፕዋርድ ሞሽን ግራቪቲውን ማይነስ አድርገን ነው የምንጠቀመው ማለት ነው። ስለዚህ ለዳውንዋርድ ሞሽን ግን ላይክ ምን ማለት ነው? ዳውንዋርድ ሞሽን ከሆነ ከአክሰለሬሽን ዲው ቱ ግራቪቲ ላይ ምንድነው
ተመሳሳይ ዳይሬክሽን ነው አይደል? ግራቪቲም ወደ ታች ነው የሚስበው ያንን ነገር ፖዚቲቭ አድርገን ነው የምንወስደው። አፕዋርድ ሲሆን የተቃረነው ኔጌቲቭ አድርገን እንወስዳለን። ያው ድጋሚ እዚህ ጋር መጥቷል the effect of air resistance is negligible ብሎናል። ሌላው ሁለት አይነት ቬሎሲቲ ነው የሚኖረው። ሆሪዞንታል ቬሎሲቲ ይኖረዋል፣ ቨርቲካል ቬሎሲቲ ይኖረዋል። ሆሪዞንታል ቬሎሲቲው በፕሮጀክታይል ሞሽን ጊዜ ኮንስታንት ነው። ለምንድነው ኮንስታንት የሆነው? because the acceleration of the object is zero። አሁን በሆሪዞንታል ቬሎሲቲ ላይ ምንም አይነት የዛን ቬሎሲቲ የዛን ሙቭመንት እንዲቀየር የሚያደርገው ነገር የለም ማለት ነው። ምክንያቱም ያው ቨርቲካል ቬሎሲቲ ከሆነ ምን ይኖረናል? ግራቪቲ ይኖራል አይደለ? ነገር ግን ለሆሪዞንታል ቬሎሲቲው ኮንስታንት ነው ማለት ነው። ምንም ቼንጅ እንዲያደርገው የሚገፋፋው ነገር አይኖርም ማለት ነው። because the acceleration of the object is zero ነው አይደል? ቬሎሲቲ ኮንስታንት ከሆነ አክሰለሬሽን ዜሮ ነው። ስለዚህ in horizontal direction ማለት ነው። ምስሉን ከዚህ በኋላ አመጣለሁ። the vertical velocity ቼንጅ ያደርጋል። ቬሎሲቲው ሁለት ነው ብያችኋለሁ። ሆሪዞንታል ቬሎሲቲ እና ቨርቲካል ቬሎሲቲ ይኖረዋል። ቨርቲካል ቬሎሲቲው ቼንጅ የሚያደርገው in magnitude in direction በሁለቱም ነው ቼንጅ የሚያደርገው። በምን ምክንያት? ግራቪቲ ኢፌክት ነው። በግራቪቲ ኢፌክት ምክንያት ማግኒቱድም ዳይሬክሽኑም ቼንጅ ያደርጋል ማለት ነው። አሁን ሌላ ጊዜ ምን ብለን ነው የምናስበው? ማንኛውም ሞሽን ስናስብ ሆሪዞንታል እና ቨርቲካል ኮምፖነንት ይኖረዋል አይደለ? ሁለቱን ግን እንደ ምንድነው የምናስበው? እንደ አንድ ሆል ኮምፖነንቶች አድርገን ነው የምናስባቸው ሌሎች ሞሽኖች ላይ አይደለ? ለምሳሌ ምንድነው ስለ ቬክተሮችን ስፕሊት ማድረግ ምናምን ስንማር እነዛ ስፕሊት የሚደረጉት ኮምፖነንቶች ልክ እንደ ኦሪጂናሉ ቬክተር ምንድናቸው? በቫልዩ እኩል ናቸው አይደለ? በሳት ሆሪዞንታል እና ቨርቲካል ኮምፖነንቱን ምን አድርገን ነው የምናስበው? ላይክ ኢንዲፔንደንት ኦፍ ኢች አዘር ነው። አንዱ ባንዱ ዲፔንድ የማይሆን አድርገን ለየብቻ ነው ሰፓሬትሊ ሃንድል የምናደርገው ማለት ነው። ስለዚህ እነዚህን 6 or 5 ነጥቦች ፕሮጀክታይል ሞሽን ላይ እናያለን ማለት ነው። ያው ይሄ ነው በተለይ የተሻለው የሚባለው ፕሮጀክታይል ሞሽንን ለመግለጽ የሞከረው። እንደምታዩት ሁለት አይነት ሞሽን ነው የሚኖረው አይደለ? አሁን በሳት ላይ ምን አለ? ቨርቲካል ሞሽን አለ፣ ያው ሆሪዞንታል አለው። በሆነ ቴታ አንግል ነው እንትን የተባለው የተለቀቀው ማለት ነው። ያ ነገር ያው በሳት ምን ይኖረዋል? ሆሪዞንታል ቬሎሲቲ ይኖረዋል፣ ቨርቲካል ቬሎሲቲ ይኖረዋል። ያው እዚህ ጋር ኮምፖነንቶቹን ማየት እንችላለን። ለምድሮ እዚህ ጋር ኔጌቲቭ ይሆን አሁን አውርተናል አይደለ? መቼ ነው ቨርቲካል ቬሎሲቲውን እና ዜሮ የሚሆነው የሚለውን ቀጣይ እናያለን። ቨርቲካል ቬሎሲቲው ዜሮ የሚሆነው አት ማክሲመም ሄት ላይ ሲሆን ነው ማለት ነው። አሁን ምስሉን ለማሳየት ነው ወደፊት ሄድኩት። ስለዚህ መጀመሪያ የምናየው ሆሪዞንታል ፕሮጀክሽኑን ለብቻ እናያለን። ከዛ በኋላ ደግሞ ቨርቲካል ፕሮጀክሽኑን ደግሞ ለብቻ ለማየት እንሞክራለን። ሆሪዞንታል ፕሮጀክሽን when the projectile is projected horizontally ምን ሆነ? ፕሮጀክትድ ሆነ ማለት ነው። ከሆነ ሄት ላይ ነው፣ ከከፍታ ላይ ነው ማለት ነው። the initial velocity along the vertical direction is zero ነው አይደለ? በሳት ምን አይኖረንም? along vertical direction ምን አይኖረንም? initial velocity አይኖረንም። ልክ ኳሱ እንደተመታ የሚኖረው ምን አይነት ከላይ ሲወረወር ነው? ከሆነ ሆሪዞንታሊ ነው ፕሮጀክትድ የሆነው ከሆነ ሰርቴን ሄት ማለት ነው። ከሆነ ከፍታ ላይ ሆሪዞንታሊ ነው የለቀቅ ነው ያንን ኳስ ብለን ማሰብ እንችላለን። ስለዚህ ልክ ሞሽኑ ሲጀምር ምን አይኖረውም? አያችሁ እዚህ ጋር ልክ ኳሱ እንደተለቀቀ ቨርቲካል ዳይሬክሽኑ ላይ ቬሎሲቲ አይኖረውም። ኦንሊ የሚኖረው ሆሪዞንታል ቬሎሲቲ ነው ማለት ነው። ከዛ በኋላ ወደ ታች እየወረደ ሲኖር ሁለት አይነት ቬሎሲቲ ይሆናል ማለት ነው። ቨርቲካል ኮምፖነንት ኦፍ ቬሎሲቲ ይኖረናል ማለት ነው። ያው ልክ እየወረደ ሲሆን እዚህ ጋር ምን ተፈጠረ? ቨርቲካል ቬሎሲቲ ይኖረዋል ማለት ነው። ስለዚህ አት ዘ ቢግኒንግ ያለው ሆሪዞንታል ቬሎሲቲ ብቻ ነው። ግን ታይም ፕሮግሬስ ባረገ ቁጥር በምን ኢምፓክት ነው? አሁን ይሄ ቨርቲካል ቬሎሲቲ የምንለው ነገር ከምንድን ነው የተነሳው? ከግራቪቲ ነው የተነሳው ማለት ነው። ስለዚህ ዲዩ ቱ ኢምፓክት ኦፍ ግራቪቲ ምን ይኖረናል ማለት ነው? ቨርቲካል ኮምፖነንት ኦፍ ቬሎሲቲ ይኖረናል ማለት ነው። ይሄ ነው ልክ አንድ ቦል ወይም አንድ ኳስ ከሆነ ሰርቴን ሄት ላይ ሆሪዞንታሊ ፕሮጀክትድ ሲሆን የሚኖረው ማለት ነው። የተወረወረው ሆሪዞንታሊ ነው፣ ያው ወደ ታች አይደለም የተወረወረው፣ ወደ ጎን ነው የተወረወረው። ልክ ወደ ጎን ሲወረወር መጀመሪያ ምንድነው? ቀጥታ ነው አይደለም ሄደው ምን ብቻ ነው ያለው? ሆሪዞንታል ቬሎሲቲ ብቻ ነው ያለው። የሆነ ሰዓት መውረዱ አይቀርም። የዛኒ ምን ይኖረናል ማለት ነው? ቨርቲካል ኮምፖነንት ኦፍ ቬሎሲቲ ይኖረናል። በምን የመጣ ነው? በግራቪቲ የመጣ ነው ማለት ነው። ይሄ ግልጽ ሐሳብ ይመስለኛል።
ስለዚህ እዚህ ጋር ኢኩዌሽኖችን ነው የምናየው ለሆሪዞንታል ኮምፖነንት ኦፍ ሞሽን ሆሪዞን እንዴት ነው ኢኩዌሽን የምናወጣው እንዴት ነው ቬሎሲቲ የምንፈልገው የሚለውን እናያለን ማለት ነው። along the x direction the projectile has zero acceleration እንዳወራ ነው ሆሪዞንታል ዳይሬክሽን ላይ አክሰለሬሽኑ ዜሮ ነው ምክንያቱም ቬሎሲቲውን ቼንጅ የሚያደርገው ምንም አይነት ተጽዕኖ የሚያደርስበት ነገር የለም ለቨርቲካል ቬሎሲቲው ግራቪቲ አለው ነገር ግን along x direction along horizontal direction projectile ሁሉ ጊዜ ዜሮ ነው አክሰለሬሽኑ ለምን ቬሎሲቲ ኮንስታንት ስለሆነ ማለት ነው therefore the initial velocity remains constant throughout the motion ማለት ነው ስለዚህ አንድ ነገር ፕሮጀክትድ ሲሆን ማለት ነው ሆሪዞንታሊ እና ቨርቲካሊ ሁለት ነገር ይኖረዋል ብለናል ሆሪዞንታል ቬሎሲቲው ኮንስታንት ነው ቨርቲካል ቬሎሲቲው ግን ኢን ማግኒቲዩድም ኢን ዳይሬክሽንም ቼንጅ ያደርጋል ስለዚህ ሆሪዞንታል ቬሎሲቲውን እንዴት ነው የምንፈልገው የሚለውን እናያለን ማለት ነው ሶ ፎር ሆሪዞንታል ቬሎሲቲ v not x ብንለው ሆሪዞንታል ቬሎሲቲ ኖርማሊ ምንድነው የሚኖረን ለምሳሌ ከሆነ ቴታ የሚባል አንግል እኛ ጋር እዚህ ጋር ሰርተን ለምሳሌ እዚህ ጋር ቬሎሲቲ ይኖራናል አይደለ ሆሪዞንታል እና ቨርቲካል ኮምፖነንቱን ፈልጉ ብንባል ይሄ ምንድነው v cos theta ነው አይደለም ማለት ምክንያቱም cos theta ማለት adjacent over hypotenuse ነው ያው ሳይንን ከተጠቀምን ደግሞ opposite over hypotenuse ነው ይሄ ደግሞ ምንድነው የሚሆነው v sin theta ነው የሚሆነው አይደለ ስለዚህ ከዚህ ሐሳብ ምንም መረዳት እንችላለን ማለት ነው v not x ማለት v cos theta ነው ማለት ነው ስለዚህ ለሆሪዞንታል ቬሎሲቲ ፎርሙላችን ይሄ ይሆናል ማለት ነው v not x is equals to v cos theta ይሆናል ማለት ነው ይሄንን ያው ምስሉን ወደዛ መውሰድና ስለወሰድኩት ነው ያልታያችሁ ግን በኋላ ላይ ስለምንመለስ ምስሉን ያው ፕሮጀክታይል ሞሽን እንዴት እንደሆነ ከዚህ በፊትም ስላየን ብዙ አስቸጋሪ አይሆንም ማለት ነው ስለዚህ ለሆሪዞንታል ኮምፖነንት እንዴት ኢኩዌሽን እንደምናወጣ ያን ማለት ነው throughout the motion constant ነው v cos theta አድርገን እናገኛለን ማለት ነው horizontal component አሁን ደግሞ equations for the vertical motion ነው የምናየው the vertical motion is constant acceleration motion ማለት uniformly accelerated motion ማለት ነው ስለዚህ አሁን የኮንስታንት ሲል ከሆሪዞንታል ሞሽኑ ጋር ግራ እንዳይገባችሁ ሆሪዞንታል ሞሽኑ ምን አይኖረንም አክሰለሬሽን አይኖርንም ምክንያቱም always velocity constant ስለሆነ ማለት ነው ነገር ግን ለቨርቲካል ሞሽን ምን ተጠቀመው የዩኒፎርምሊ አክሰለሬትድ ሞሽን ፎርሙላዎች ነው ብዙ የተማርናቸው ፎርሙላዎች አሉ ያው ኮንስታንት አክሰለሬትድ ሞሽን ኦር ዩኒፎርምሊ አክሰለሬትድ ሞሽን የተባለው ዲዩ ቱ ምንድነው ግራቪቲ ነው ማለት ነው አክሰለሬሽን ዲዩ ቱ ግራቪቲ ማለት ነው ሶ the final vertical velocity አሁን ልክ ፕሮጀክሽኑ እንደጀመረ vertical velocity አይኖረንም ብለናል አይደለ የሚኖረን horizontal velocity ነው ስለዚህ ሆነ at time t አካባቢ የሚኖረን vertical velocity እንዴት ነው የምንፈልገው ይሄንን ልክ እንደ final velocity ነው የወሰደው ይሄንን v y ያለውን v final ማለት ነው v final እኩል ነው v initial plus at የሚባል ነገር አለን አይደለ ከምን ያመጣው ነው acceleration እኩል ነው v final minus v initial over t አይደለ ስለዚህ ኢንክሪስ ክሮስ አድርገን ለv ፋይናል ስናካፈል v ፋይናል ኮኖ v ኢኒሻል ፕላስ at ስለዚህ ለፕሮጀክታይል ሞሽን ደግሞ አክሰለሬሽን ማለት ነው ሌላ ምንም አይነት ኢንፍሉዌንስ የሚያደርገው ነገር የለም ብለናል አይደለ ያንን ለምሳሌ ቦልን ብለን ኤግዛምፕል ሰጥተናል አይደለ ፕሮጀክትድ ሲሆን በምን ኢፌክት ስር ብቻ ነው በግራቪቲ ብቻ ነው ኢፌክት ያለ ሬዚስታንስ አይኖርም ሌላ ሞሽኑን የሚያስቀይረው ነገር የለም ኤክሰፕት ግራቪቲ ማለት ነው ስለዚህ አክሰለሬሽን የሚባለው ነገር ኮንስታንት ነው ቫልዩ አክሰለሬሽን ዲዩ ቱ ግራቪቲ 9.8 ሜትር ፐር ሰከንድ ስኩዌር ማለት ነው ስለዚህ በኤ ቦታ ጂ ገባ ማለት ነው ሶ ፋይናል vertical velocity which is equals to initial vertical velocity plus gravity times time የሚለው ከዚህ መጣ ነው ማለት ነው ስለዚህ እንዳወራነው the initial velocity has no downward component የለውም ብለናል አይደለ ኢኒሻሊ ምንም የለንም ብለናል ምክንያቱም ኢኒሻሊ የሚኖረን ምን ብቻ ነው downward component ሳይሆን upward component ብቻ ነው የሚኖረን ስለዚህ y 0 ነው x ብቻ ነው የሚኖረን ማለት ነው ሶ ይሄኛው 0 ሲሆን vertical velocity ምን ይሆናል gt ይሆናል ማለት ነው ስለዚህ ለኢኒሻል horizontal velocity እንዴት እንደምናገኝ አይተናል አይደለ አሁን ደግሞ the y in the y direction or in downward componentን
vy እኩል ነው gt ብለን እናገኛለን ማለት ነው። ያው ኢኒሻል ቬሎሲቲው ምን አይኖረውም ማለት ነው ዳውንዋርድ ኮምፖነንት አይኖረውም ማለት ነው። ስለዚህ የሆነ at time t ሲገባ ግን ምን ይኖረዋል ዳውንዋርድ ኮምፖነንት ይኖረዋል y ይኖረዋል ማለት ነው። ይሄንን ሐሳብ ደጋግመን አንስተናል። ሶ ቬሎሲቲ in the y direction ብለን መናገር እንችላለን እኩል ነው gravity times time ይሆናል ማለት ነው። and the vertical displacement is ቨርቲካሊ ምን ያህል ተጓዘ የሚለው ለማወቅ ደግሞ ምን አይነት ፎርሙላ አለን ከዚህ በፊት የተማልነው ዲስታንስ እኩል ነው v initial t plus half at square አይደለ ይሄ ነገር እናውቃለን አይደለ። ስለዚህ አሁንም አክሰለሬሽን የሚባለው በግራቪቲ ተተካ ምንም አዲስ ነገር የለውም። ያው እያወራን ያለነው ስለ ቨርቲካል ዲስፕሌስመንት ስለሆነ ይሄ v ኖት y በሚል ተቀየረ ታይምስ ታይም ፕላስ gt ስኩዌር ኦቨር 2 እንዳወራ ነው ኢኒሻል ቬሎሲቲ ምን አይኖረው ነው ዳውንዋርድ ኮምፖነንት የለውም። ስለዚህ ይሄ ነገር ዜሮ ሲመጣ ቨርቲካል ዲስፕሌስመንት ማለት half gt ስኩዌር መጣ ማለት ነው። ኢኒሻል ቬሎሲቲ ምን አይኖረውም ዳውንዋርድ ኮምፖነንት የለውም። ደን ይሄ ሲጠፋ the vertical displacement is equals to half gt square መጣ ማለት ነው። ስለዚህ አሁን ምን ተጠቀማቸው ዩኒፎርምሊ አክሰለሬትድ ሞሽን ጊዜ ምን ተጠቀማቸው ፎርሙላዎች አሉ አይደል ዲስታንስ እኩል ነው v initial t plus half at square distance which is equals to v final square minus v initial square over 2a የሚሉት እነዚህ አይነት ፎርሙላዎችን ተጠቅመን ብቻ አንዳንድ ማሰብ ያለብን ነገሮች አሉ እዛ ላይ ዜሮ የሚሆኑስ ነገሮች አሉ። ስለዚህ ከሱ የፕሮጀክታይል ሞሽንን ፎርሙላዎች ምን ማድረግ እንችላለን ማውጣት እንችላለን ማለት ነው። ያው ቀድመን በመጠኑ ለመናገር ሞክረናል። አፕዋርድ ሞሽን ምንድነው ፖዚቲቭ ነው ዳውንዋርድ ሞሽን ደግሞ ኔጌቲቭ ነው። ይሄ ግልጽ ሐሳብ ነው። ስለዚህ አሁን ኢኩዌሽን ኦፍ ቨርቲካል ሞሽን እና ሆሪዞንታል ሞሽን እንዴት እንደሆነ አየን ማለት ነው። አሁን ምናየው ታይም ኦፍ ፍላይት ስለዚህ ይሄ ፕሮጀክታይል ሞሽን አንዴ ፕሮጀክትድ ከሆነ ከግራውንዱ ላይ ከዛ ድጋሚ ወደ ግራውንድ እስኪመለስ ድረስ ምን ያህል ታይም ፈጀ ታይም ኦፍ ፍላይቱ እንዴት ነው የምናገኘው የሚለውን እናያለን። ፈርስት ታይም ኦፍ ፍላይት ማለት it is the time taken by the projectile to hit the ground መሬቱን እስኪነካ ድረስ ፕሮጀክታይሉ የሚፈጅበት ታይም ያንን ታይም ኦፍ ፍላይት እንለዋለን ማለት ነው። ታይም ኦፍ ፍላይት እንዴት እናገኛለን የሚለውን እናያለን። መጀመሪያ ቨርቲካል ዲስፕሌስመንት ምን እንደሆነ ያው እንዴት እንደምናገኝ ያተናል አይደለ ዳውንዋርድ ኮምፖነንት ስለሌላው half of gt square ነው አይደለ ለቲ ድራይቭ ስናረግ ራዲካል 2 times vertical displacement over g የሚለው ከዚህ መጥቷል። በኋላ ላይ በደንብ ተንትነን ፎርሙላዎች ይኖሩታል በቨርቲካል ዲስፕሌስመንቱ ላይ አስገብተን ሌሎች ፎርሙላዎችን ለማንሳት እንሞክራለን ማለት ነው። ስለዚህ ታይም ኦፍ ፍላይት ምን እንደሆነ አየን። አሁን ደግሞ ሬንጅ ምንድነው? ሬንጅ ማለት ደግሞ the maximum horizontal distance traveled by the projectile ፕሮጀክታይሉ ሁለት አይነት ሞሽን ነው የሚኖረው ሆሪዞንታል ሞሽን እና ቨርቲካል ሞሽን አይደለ ሁለቱም ኢንዲፔንደንት ናቸው አንዱ ባንዱ ዲፔንድ አይሆኑም ብለናል። ስለዚህ the maximum horizontal distance በቃ ሄደ ቢባል መጨረሻ ያ ኦብጀክት ሆሪዞንታሊ ብቻ የሚሄደው ዲስታንስ ምን ይባላል ሬንጅ ይባላል ማለት ነው። ከዚህ በፊት ምን አይተናል ስለ አሁን ላይ ስለ equations of vertical ሳይሆን horizontal motion ስናወራ range or change in x ማለት horizontal displacement ማለት v not x times t ብለናል አይደለ v not x in the x direction ደግሞ ምን ማለት ነው v not cos theta ማለት ነው። ስለዚህ እዚህ ጋር ምን ይኖረናል t ይኖረናል ማለት ነው መጨረሻ ላይ። ስለዚህ ያው ኖርማሊ ዲስታንስ ማለት ምን ማለት ነው velocity times time ነው አይደለ። ስለዚህ range ከሆነ ምን ይኖረዋል ማለት ነው x in the x direction የሚኖረው ቬሎሲቲ ነው እየተቀየቀን ያለ ሆሪዞንታል ዲስታንስ ነው። ሆሪዞንታል ዲስታንስ ማለት vx ማለት ደግሞ ምን ማለት ነው v cos theta ነው። ስለዚህ በvx ቦታ v cos theta አረግን ታይምስ t ስለዚህ v not cos theta የሚለውን አገኘን ማለት ነው። ያው v not የሚለው in ምን ዳይሬክሽን ነው x ዳይሬክሽን ነው አይደለ cos theta የሚለው የመጣው እንዴት እንደሆነ ደግሞ ቅድም በደንብ አይተናል ማለት ነው። In the projectile motion, the time to cover both the x and y displacement is the same. አሁን እነዚህን ሁለት ዲስፕሌስመንቶች ይኖሩናል። in x direction ምን ያህል ሄደ in y direction ምን ያህል ሄደ የሚለው ሁለት አይነት ሞሽን አለ። ነገር ግን በፕሮጀክታይል ሞሽን ጊዜ xንም
ዋይንም ከቨር ለማድረግ የሚፈጅባቸው ሰዓት ተመሳሳይ ነው። ስለዚህ ታይምን ስንፈልግ for the vertical displacement and for horizontal displacement ተመሳሳይ ነው ማለት ነው። ስለዚህ ሬንጅ ማለት v not x times t ካለን ቲን ደግሞ ምን ብለናል እዚህ ጋር ራዲካል 2 times vertical displacement over g የሚለውን እዚህ ውስጥ ማስገብተን ምን ማግኘት ቻለን ማለት ነው? ሬንጅን ማግኘት ቻለን ማለት ነው።